ከየትኛውም በላይ ሄርሜላን የትም አይነት ቦታ ላይ ከሱ ጋር እንደዚህ በተለይ ሽምግልና ቦታ ላይ ምናምን ሩታ ያለችበት ቦታ ላይ እንዳትገኝ የማድረግ ኃላፊነቱን አዎ እቴቴ ብሩኬ ቀጥ ብለህ እንዳመጣሃት ኃላፊነቱን ወስደህ በአብርሃምና በሩታ ህይወትን ውልቅ አድርጋት። ይቺ የፉጨት አስተማሪ ምን የፉጨት አስተማሪ የዝሙት አስተማሪ የሆነች ሴትዮ ማለት ነው። እንኳን በሽማግሌዎች አጠገብ እንዶ ከአብርሃም ጋር ራሱ እንድናየት አንፈልግም። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ቆይ እናንተ ሩታ ለካ ባሏንም ብቻ ሳይሆን የቀሟት ልብሷንም ሳይቀር እትዬ ማነው እቴቴ ብሩክ ያያችሁ የሩታ ጃኬት እኮ ነው የለበሰው። እንዶ በዘመን መለወጫ የአብርሃም የሀገር ልብስ እንዳለ ውልቅ አድርገው ሲለብሱ ምን ነው ብለን ተገርማን ሳንጨርስ አሁንም የሩታ ልብስ ጉድ በል ጎንደር ማለት አሁን ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላ ቀለም የሩታ ወልዳለች ወይ እያላችሁ በውስጥ የምትጠይቁኝ ብዙዎቻችሁ አላችሁ። በደንብ አድርጌ ልነግራችሁ ፈልጋለሁ። ላይክ እያደረጋችሁ ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ። ላይክ ካላደረጋችሁ እኮ ብዙ ሰው ጋር አይደርስም። ምን አለበት እኛን ላይክ እያደረጋችሁ ብታበረታቱን ማለት ነው። አይከፈልበትም። እውነቴን ነው። ሰብስክራይብ ያላደረጋችሁን ደግሞ ሰብስክራይብ አድርጉን። የዩቱብ ቻናሌ በተለይ እየሞተ ነው ያለው ማለት ነው። እናንተ እያላችሁ ለምን የዩቱብ ቻናሌ ይሙት እንዴ? ላይክ እያደረጋችሁ አንቀሳቅሱት እንጂ እኛ ግዴታኛ ከወንድ ጋር ተለጥፈን መምጣት አለብን እንዲ? ኧረ ተው በህግ አምላክ። እኛ የማዳን ቅመሞች እውነቴን ነው በኩሽና ሆነን ነው ቪዲዮ የምንሰራላችሁ ማለት ነው። ስለዚህ ላይክ እያደረጋችሁ አበረታቱ። እኔ ብቻ ሳይሆን ሁሉም አረብ ሀገር ላይ የሚገኙ እህቶቻችሁን አበረታቱ ነው የምለው ማለት ነው። እናም ወደ መጣሁበት ወደ ገደለው ሲገባ እንግዲህ እዩ ለብሩኬ ሄርሜላ አብርሃም ያለበት ጋር ድርሽ እንዳትል፣ በተለይ በሽምግልና ላይ ምናምን ድርሽ እንዳትል። በቃ አብርሽና ሩታ እንዲታረቁ አታደርግም እሷ ካለችበት ሩታ ምሻትልም ብሏል ማለት ነው። እንዲሁም ደግሞ የኛ የገባንበት ነገርን አጨማልቀነዋል፣ አስተካክለን መውጣት አለብን ብሎ እንግዲህ እዩ ትላንትና ትክክለኛ ነገር ተናግሯል ማለት ነው። አዎ ገብታችሁ እንዳጨማለቃችሁት አስተካክሉት፣ አሁንም እንድታስተካክሉት እንፈልጋለን ማለት ነው። ሌላው እቺ የዝሙት አስተማሪ የሆነች ሄርሜላ የምትባል ማለት ነው የሜዳ አህያ። አዎ እሷ ድርሽ እንዳትል አብርሃምና ሩታ ያሉበት ቦታ ላይ ድርሽ እንዳትል እቴቴ ብሩኬ እንዳመጣት በህይወታቸው ውልቅ አድርጋ አስወጣት ያላችሁ ነገር በሙሉ ለመፈጸም ዝግጁ ነኝ ከማለት ይሄ ነገር ትላለ። እሷ ስታገኝ ደግሞ እንደ ውሃ ፍስስ ትላለ። እኔ እኮ አብርሃም ብቻ ሳይሆን ያፈቀራት እናንተንም ያፈቀራችኋት ነው የመሰለኝ ማለት ነው። እናንተ ቴቴዎች እኔ ምለው ማለት ነው። እውነቴን ነው የምላችሁ። እኔ የምለው አሳ ጎርጓሪ ዝንዶ ያወጣል ነው የሚባለው። እንዶ የሩታ ጃኬት ደግሞ እየተባለ ጭራሽ የብሩኬም ጃኬት ለብሶ ታየ ማለት ነው። እናንተ ልብስ አትገዙም እንዴ? ተዋውሳችሁ ነው እንዲ የምትለብሱ? በፈረቃ ነው እንዲ የምትለብሱት? ጉድ እኮ ነው። እንዶ ዘመን መለወጫ የአብርሃም የሀገር ልብስ ውልቅ አድርጋችሁ እንዳላችሁ ለብሳችሁ መጥታችሁ ተዋረዳችሁ። አሁን ደግሞ የሴት ጃኬት ምን ጉር ናችሁ እናንተ? የሩታ ጃኬት ለብሳ ቪዲዮ የምትሰራው ማለት ነው። እንዶ ያለማፈራችሁ። አረ ነውር ነው እንዴ? ይሄ ሁሉ እየታየላችሁ ማሻላ ጥሩ ገንዘብ ታገኛላችሁ። ልብስ አትገዙም እንዴ? አረ ነውሩን አታሰድቡን። ቲክቶኩ በሙሉ ሩታና ብሩክ እያቀነባበሩ ነው እየለቀቁ ያሉ ጃኬቱ እንትን ለማለት ማለት ነው። አረ እናንተ አሳፋሪዎች ናችሁ። እንዲሁ ከውሸታችሁ ከድራማችሁ በላይ ደግሞ የልብስ መዋዋስ ችግር የለውም። እኛም ተዋውሰን ድሮ ለብሰናል፣ ችግር የለውም። ሴት በሴት ይዋዋሳል። ግን ደግሞ እንዴት ነው የሴቷ ጃኬት ደግሞ አንተ የለበስከው ማለት ነው? አንተ ዘረጡ ዝርጥርጥ። አረ እንዴት ነው የምታሳፍሩት? ጉድ በል ጎንደር ማለት አሁን ነው። ጭራሽ የሩታ ጃኬት ገጭ አድርጎ መጣ ማለት ነው። እሱ ደግሞ እያሉ እንትን ሲሉ ሲፈልጉ ደግሞ የብሩኬን ጃኬት ቀዩ ለብሶ መጥቷል ከዚህ በፊት ማለት ነው። እናንተ ወራዳዎች ማለት ነው። እናንተ ወራዳዎች ለካ ልብስ ማትገዙ ገንዘብ ወይት ነው የምትወስዱት? እስኪ ንገሩኝ፣ ሹክ በሉኝ። እንዲህ በፈረቃ ልብስ የምትለብሱት ማለት ነው እየተዋዋሳችሁ በፈረቃ እንዲህ። አሁን የአብርሃም ጃኬት እውነቴን ነው የምላችሁ የማይለብሰው ሰው የለም የአብርሃም ጃኬት። አሁን ጭራሽ ደግሞ የሚስቱን ወሰዱበት።
አብርሃም ሞት ይሻልሃል። ከአንተ በላይ እኮ የሚስትህንም እያስደፈርክ እኮ ነው ያለው ማለት ነው። አንተ ከንቱ ማለት ነው። ሩታ አሳዘነችን። እውነቴን ነው ብላችሁ ባሏን ብቻ ሳይሆን የተቀማችው፣ እውነቴን ነው ልብሷንም ጭምር እኮ ነው የቀሟት ማለት ነው። ለማንኛውም እናንተ አሳፋሪው በጣም ነው የምታሳፍሩት። ሌላው ሩታ ወልዳለች ወይ ወለደች እየተባለ ነው። ፎቶም እየተለቀቀ ነው። ኧረ በህግ አምላክ ሩታ ምንድነው መስተሽፋ ሆስፒታል ላይ ተኝታለች ብለው ፎቶ የለቀቁት የእሷ ፎቶ ሳይሆን የቲክቶከሯ የህዊ ነው የምትበይ የህዊ ፎቶ ነው የለቀቁት ማለት ነው። እሷ አልወለደችም። እንደውም ቀጥታ ቤተሰብ ጋር ራሱ የደወሉ ልጆች አሉ። አልወለደችም ብላ መልሳለች እናቷ ማለት ነው። ብትወልድ እኮ ኮሚኒቲ ላይ ይጽፋሉ እኮ ወይም ደግሞ ቪዲዮ ይሰራሉ። እንዴት ይህን ያክል አድናቂ ወዳጅ እያላቸው እንዴት ነው የሚደብቁት ማለት ነው? ስለዚህ ውሸት ነው። ሲቀጥል ደግሞ ትላንትና እኮ መልካም ተናግራለች። መልካም ያለችው እኮ ቡታጀራ ላይ ነው። ስለዚህ አልወለደችም፣ አትዋሹ፣ ምንድን ነው የምትዋሹት ብላ መልካም ተናግራለች ማለት ነው። ያ ማለት ሩታ አልወለደችም ማለት ነው። በሰላም እንድትወልድ በሰላም ወልዳ ልጇን እንድትታቀፍ እንድትስብ ዱአ አድርጉላት። አዎ ጸሎት አድርጉላት እንጂ ሳትወልድ ወለደች ተብሎ ምንድን ነው እናንተ በሬ ወለደ እያላችሁ ውሸት የምታወሩት ማለት ነው። አንዳንድ ጊዜ ደግሞ ወሬያችሁ ውሸታችሁ ደግሞ በልክ ይሁን፣ ነውር ነው። እናም አልወለደችም ብለው እንግዲህ በውስጥ የደወሉ ልጆች እኔ ነግረውኛል ማለት ነው። የደወሉ ቀጥታ ወደ ቤተሰቦች እውነትን ወልዳለች ወይ ብለው የጠየቁ ልጆች አሉ። ነገር ግን እንዳልወለደች ነው። ምናልባት ዛሬ ነገ ልትወልድ ትችላለች ማለት ነው። ከወለደችም ደግሞ እንዳልኳችሁ ቪዲዮ መስራት እንኳ ባይችሉ እንኳ ኮሚኒቲ ላይ በሰላም እንደወለደች ይናገራሉ፣ ይጽፋሉ ማለት ነው። እስካሁን ድረስ ምንም አይነት ነገር ወሬ የለም። የእሷ ፎቶ ነው ብለው እያወጡ ያሉት ደግሞ የቲክቶከሯ የህዊ ወልዳ ሆስፒታል ላይ የተኛችበት ነው። ፊቷ በአሻንጉሊት ሸፍነውት ያወጡት ማለት ነው። ስለዚህ አልወለደችም። እኔ ብዙዎቻችሁ አልመለስኩላችሁም በውስጥ ጠይቃችሁኝ ነበረ ማለት ነው። እናም እንግዲህ ሩታዬ በሰላም ወልዳ በሰላም ልጇን ለመታቀፍ ያብቃት። እኔ እሱ ነው የምለው ማለት ነው። እና ለውሸትም ልክ አለው። እናንተ ወላለች እያላችሁ ሰውን አታሸብሩ ማለት ነው። ነውር ነው። እውነቴን ነው የምላችሁ። እንዴ ውሸት እኮ ውሸት ነው በቃ። እንዴ ብዙ ሰው ነው እኔ ከ10 በላይ ጽፈውልኛል በቴሌግራም ማለት ነው። ወልዳለች ወይ ቀለሟ ታውቂያለሽ እንጂ እኔ ምንም አውቀው ነገር የለም። አልወለደችም እንዳልወለደች እኔ ያልደወልኩኝም ግን ጓደኞቼ ደውለዋል ቤተሰቧ ጋር ድረስ ማለት ነው። እናቷ እንዳልወለደች ነው የተናገረችው ማለት ነው። ስለዚህ መልካም ምኞታችሁ ተመኙላት። በእርግጥ ወልዳለች ብላችሁ መልካም ምኞት መመኘታችሁ ደስ ይላል። ነገር ግን ደግሞ ብዙ ወዳጅና ብዙ አድናቂ ስላላት እንዴት አትጽፍም፣ እንዴት ቪዲዮ አይሰሩልንም ብለው ደግሞ በእነሱ ላይ ሊቀየሙ ይችላሉ ማለት ነው። የእነሱን ደግሞ ሰው እንዲቀየማቸው ወይም ተመልካቾቻቸው እንዲማረርባቸው ባታረጉ መልካም ነው ብዬ አስባለሁ። በተረፈ ሰላማችሁ አላህ ያብዛልኝ። እወዳችኋለሁ የኔ ውዶች ማለት ነው። በያላችሁበት አላህ ይጠብቃችሁ። ላይክ አድርጉ እባካችሁ፣ ላይክ እያደረጋችሁ አበረታቱኝ። ሰብስክራይብ ያላደረጋችሁን ደግሞ ሰብስክራይብ አድርጉ፣ አይከፈልበትም ውዶችዬ። ሰብስክራይብ አድርጉ ነው የምላችሁ። መልካም ቀን ባይ አሜን። ባዮች ላም ዘጋጭ ለዝጌና ዝጋጭ ለዛጌና ወደድሙን ክበሩ እደረም አሜን አሜን። ዚስ በሰብ ከበሙላ በፈያ ብትነዘብርልከ በሸባር ዚንኮም ነዘብርልከ ደስ ባለና የመጣው ወደ ነገመሪ በደስታ ነክፍልከ አሜን አሜን። አገር ሰላም ይሁን፣ ሃይማኖተኛ ንጹህ ይሁን። ሙሉን ጊዜ አባቶች ሌላ ምናልባት በቃ ይቅርታ ከሰዓት ጋር ነው።